ጉድህን ሰማ። አንድ ነገር ልናወራ ከሆነ በስነ ስርዓት የሚያወሩ ሰው ይሄ የሚንበጫረቅ ሰው አታስገባና አውቀህ የማው ነገር እንዳታወርደኝ። በግብጽ እሺ አላም ኤርትራን ክዳለች። ምን ተሰማ? ኦኬ ጥሩ ጨርሳል። እሺ ሌላም ሰው ካለ አስገባለሁ። የብልጽግና ደጋፊዎች አሁን ይወል የሚጫጫው እንዳታስገባ። ሰላም ማንም ምን አገባ ስለኔ ሰላም ሳገና ገብቶ ሰላም መሀሪ ይለኛል። ምን አገባ ስለኔ? እስቲ ቆይ መሀሪ አንተ ስሜታዊ ትሆናለህ። ምን ሆነህ ነው? ስሜታዊነት አይደለም። ይወል እኔ እናንተ ስናወራ የመጡና ጥያቄ አለኝ አይደል? ጠቅላይ ሚኒስትራቸው ነኝ። ስለ ራስ ሐሳብ ብቻ አውራ። ግባና ጎማ ምናምን ተስፋል እንዴ? ተረጋጋ። ኦ ማይ ጎድ። አሁን በተራ ነው የምናወራው። ስርዓት ያዙ። በተራ ነው። ቅድሚያ ለመሀሪ ነው የምንሰጠው። መሀሪ ሲጨርስ ወደ ሌላ እናልፋለን። ቆይ ላስገባቸው። መሀሪ ቀጥል። ዛሃወይ ኦኬ ቴንክ ዩ። አንደኛ ነገር የግብጽን መግለጫ የተረዳችሁትም አይመስለኝም። የሆነ የእናንተ ዩቲዩበር ነው የሆነ ቻናል ዘርግቶላችኋል። ኢትዮጵያ ቀይ ባህር ላይ የመጠቀምን እደግፋለሁ፣ ግን አለ ይሄን ነገር ሊተገበር ከሆነ አለ የአባይ ግድብ ላይ የኔ ስምምነት መቀበል አለባት ነው የሚለው። የመጠቀምን አለችው። አይገባችሁም እኮ እናንተ እኮ ቀይ ባህር ላይ ለመውጣት ወይ ደግሞ ኦን ለማድረግ አይደለም ለመጠቀም ነው ያለው። ሁለተኛ እሱን ደግሞ ያለችው ኔቨር ምንም አይነት ከኤርትራ ጋር የሚያገናኝ የለውም። ኦልሬዲ እሷ ቤዝ ያላት በጅቡቲ ነው። የጅቡቲን ነካ አድርጋ ነው ለመጠቀም። ኢትዮጵያ አሁንም እየተጠቀመች አለች እንዴ? የተጠቀመች እኮ ነው። የትም ቦታ መጠቀም ትችላለች። ተከራይታ ከሱዳን መከራየት ትችላለች፣ ከሶማሌም መከራየት ትችላለች፣ ከኤርትራም ነገ ጠዋት ዲፕሎማሲ ተሳክሮ መከራየት ትችላለች። እሱ አይደለም ግብጽ ታችሁ ግን የራሷን መጀመሪያ አስቀምጣለች አባይ ግድብ ላይ። አሁን ይሄን ነገር ተቀበሉታላችሁ ወይ ነው? ይሄ ምርጫው ለእናንተ ነው። አሁን አባይ ግድብ ላይ በዚህ ሐሳብ ላይ ነው የምንወያየው። ግብጽ ከጎናችን ቁማለች። በተራ ነው። ተራዊ ማን ነው? መሀሪ መጠቀም እንጂ ሳራ አውሪ እህቴ ወይኔ ሳራ ቀጥ እሷ ትንሽ የበለጠች ናት። አያጅቦ ጋዜጠኛም ስለሆነች ጉዳዩን በጥልቀት ታውቃለች። እሺ ቀጥይ ሳራ ማሪ። እንዴት አመሻችሁ? ሳራ ናቸው እንዴ? ስማ ግብጽ መግለጫ ሰጥታ ከሆነ የሚጠበቅ ነገር ነው። ግብጽ በዚህ ከኤርትራ ሆነች ሲባል አሜሪካ ደግሞ ከአብይ ጋር ነበር የቆመችውና እንደሚፈርስ አቅ ነበረ። አሜሪካ ደግሞ የግብጽ ቀኝ እጅ ናትና እንደማይቀጥል አቅ ነበረ። መግለጫው አልሰማሁትም ነበር፣ አሁን ስትናገሩ ነው የሰማሁት። ግን ተለያይተው ከሆነ ኤክስፔክት ማድረገው ነገር ነበረ። ለዛ ነው ጅቡ እና የምጠብቀው ነገር ነው። እሺ ቅድሚያ ለሴቶች ነው። መሀሪ እየሰማ አንድ ኤርትራዊ ነው ያለው። ይበቃችኋል ሁላችሁም። ሳራ ቀጥይ። እንዴት አመሻችሁ? ደህና አመሻችሁ ወይ? የግብጽ መግለጫ ከኢትዮጵያ ጎን የሚደግፍ የሚመስል ነገር ግን የራሷን ብሔራዊ ጥቅም የሚያስጠብቅላትን መግለጫ ነው ይዛ የወጣችው። የአባይ ግድብ ኢትዮጵያውያን በደማቸው በገንዘባቸው የሰሩት ነው። ግብጽ ልትገባበት አትችልም፣ ምክንያቱም መነሻውም አባይ ኢትዮጵያ ነው። ስለዚህ ቀይ ባህር ግን ኢትዮጵያ አይደለም ኢትዮጵያ ግብጽም ትጠቀምበታለች። ስለዚህ ኢትዮጵያ ቀይ ባህርን የመጠቀምም ቀይ ባህር ላይ የምትፈልገውን ነገር የመስራት ሙሉ መብት አላት። እሺ መግለጫው የሚለው አሁን የባህር በር ትጠቀማለች ነው ማለት ወደብ ትጠቀማለች ነው የባህር በር ታገኛለች ነው? ወደብ ትጠቀማለች፣ መጠቀም ትችላለች። እሱን የምትጠቀመው ግን የታላቁ የኢትዮጵያ ህዳሴ ግድብ ላይ ግብጽ የማስተዳደር መብት እንዲሰጣት ከዚህ በፊት በተደጋጋሚ ጊዜ ተጠይቃለች። የመቆጣጠሩን የበላይነቱን እኩል ከኢትዮጵያ ጋር ለኔ የሚሰጠኝ የሚል ጥያቄ አቅርባለች። ስለዚህ እሱ ተፈጻሚ እንዲሆን ደግሞ ትፈልጋለች። ይሄ ማለት በአንድም በሌላ መንገድ ኢትዮጵያን ማሰር ነው። ይሄ ደግሞ ኤርትራዎች አሸንፈውናል ማለት ነው። አሁን እኮ እኔ ግብጽ ከኢትዮጵያ ጎኑና ኤርትራን የምትወጋ መስሎኝ ነው። ኢትዮጵያን እሺ አውራሽ ምን መሰለህ አሁን ያለው የባህር በር ማለት ነው። አንደኛ ግብጽ
ሁለት ነገር ነው የምትፈልገው። ራሷ አንደኛ ለማስከበር የራሷን የባህር የናይል የሚባል ማለት ነው። ሞር ደግሞ በሶማል የሚባል ለሶማል እውቅና ሰጣ ለሶማል ደግሞ በር ለኢትዮጵያ ባህር ወደምትሰጠባት ማለት ነው። ግን ራሷ የምትፈልግባት የራሷ ወደብ አለባት ግብጽ ማለት ነው። ያን ግብጽ ደግሞ ያን የምትፈልገው ምን እንደሆነ ታውቃለህ? ባጭሩ ማለት ነው ናይል የሚባል መቆጣጠር ትፈልጋለች። በአንድ ድንጋይ ሁለት ወፍ የሚባል ታውቃለህ? አሁን የባህር በር አሰብን ከሰጡን እኮ በናይል ላይ ምንም ችግር የለብንም። አሰብ ግን አሰብ ነው አያጅቡ አይሰጡንም እንዴ? የኛ እኮ ነው ያው ይህ በዚህም ብለን እኮ የምናመጣበት ቀን ነው። መሀሪ እየሰማሁ ነው አይደለ? ጊዜ ነው የሚፈጅ ነው ብለካ ያጅቡ ሐወይ በሐፂሩ ብትግርኛ ከዛረበካ ማለት ያ ሒም ዝበለ ይተሓጎ ማለት እዩ። ዘይናሃትካ ኣይናሃትካ ኒ ናሃትካ ግን ናይ ባዕልኻ እዩ። እዚ ብሓፂሩ ማለት እዩ። ኣታ ዓሰብ ደኣ እሞ ደኣ ናይ መን ድኣ ናይ ባዕላ ይኮ ናይ አቢሲኒያ እዩ አቤቴ። እናመሰግናለን። ሙሉ ቀን ወንድሜ ሙሉ ቀን። እሺ ሰላም ነው። አይ ማለት መሀሪ አዳምጣ መጨረሻ ላይ ተቀጠቀጣቸዋለሁ ሁላቸውንም። እሺ ይዛሃዊ እድሉ ላንተ ነው። ቀጥል። አሪፍ ነው ጅቦ ያደረከው ሐሳብህ። ግን እኔ በግብጽና በኢትዮጵያ ላይ ያለውን ማለት ነው ብዙም የታየኝ ነገር የለም። አንደኛ ነገር አብይ አህመድ ማለት ነው የባህር በር ፈልጋለሁ ብሎ ያነሳው የራሱ የሆነ የፖለቲካ ምክንያት ነው እንጂ ስለ ኢትዮጵያ ሕዝብ የባህር በር አጣ ብሎ አይደለም። እና የሰሜኑን ሕዝብ እንዴት አድርጎ ከኤርትራ ጋር ማቆራረጥ ወይም ደግሞ በጣም ከባድ የሆነ ለዘላለም እንዳይገናኝ ማድረግ ፖለቲካ ነው ትርፍ እየሰራበት ያለ እንጂ ይሄ ደግሞ የማይሆን ነገር ነው። ለምን ኋላ ሀገር ነች ራሷን የቻለች። በዚህም መካከል ደግሞ ማለት ነው መሀሪ ያለ እኔ መናገሩ ትንሽ ገብቶኛል። ግን በእኔ በኩል ደግሞ ማለት ነው መሀሪ ደጋፊ ነኝ ሀሳብ እናገኛለን የሚለው ሌላ ፖለቲካ ነው። ሁለት አይነት ፖለቲካ ነው ያለው። አንደኛው አንድ ኢትዮጵያ አሰብ የኤርትራ ነው ብለህ ነው የምታምነው? አይ የኤርትራ ነው። ይሄማ የታወቀ ኢትዮጵያዊ ነህ ግን አይደለ? እኔ ኢትዮጵያዊ ነኝ። ፎቶውን ያዙት፣ ኢትዮጵያውያን ፎቶውን ያዙ፣ አድራሻው ምናምን። ኧረ ፋኖ ነኝ እኔ ፋኖ ነኝ። ጭራሽ ፋኖ ሆነህ ነው አሰብ ኤርትራ ነው የምትለው? አዎ አንተም ታውቃለህ እኮ ማንኛችንም የምናውቀው ጉዳይ ነው። እዚህ ጋር ማለት ነው የራሴ ያልሆነ ነገር ይኸውልህ፣ አንድ ነገር ምን አለ መሰለህ፣ ኤርትራኖችና ኢትዮጵያኖች ተዋልደናን አብረን ኑረናል። በኢኮኖሚም ሆነ በተለያየ ነገር ማለት ነው በመግባባት የምናደርጋቸው ነገሮች ሊኖሩ ይችላሉ። ግን እንደዚህ አስፈራርቶ ምናምን ነገር እጅ ጠምዞ አሰብን ወስዳለሁ ማለት የማይሆን ነገር ነው። አንደኛ ነገር አብይ አህመድ ማለት ነው እዚህ ላይ መጠቀም የፈለገው የሰሜኑን ፖለቲካ ማሽመድመድ ይፈልጋል። ለምን አማራውና ትግሬው የሆነ ሰዓት ላይ አንድ እንደሚሆን ስለሚያውቅ ይህ ፖለቲካ ነው እየሰራ ጅቦ ከአጀንዳ እየወጣ ነው። አጀንዳውን እንትን አይ አውቄ ነው መሰለሽ አጀንዳው ስለ የግብጽና የግብጽ ያወጣችው መግለጫ እንዴት ታየዋለህ ነው አጀንዳው እንትን አድርገው። ከዛ በኋላ ግን አሁን ይሄ አገሩን ከርቶ ከኤርትራ ጎን የተሰለፈ የምፈልገው ነገር ግን አለኝ አንድ ነገር። አይ መካድ አይደለም ይሄ ትክክለኛ ነው። ጅቦ ሰውን አስጨርሱ በላቸው። ይህች ጥልቅ ማለት አቁሙ በላቸው። እኛ ዝም ብለናል። ጣልቃ ትግቡ በተራችሁ። የየራሱ ሀሳብ ሰው ይናገር። እንደፈለጋችሁ ስትዝረከረኩ አልነበርም እንዴ? ዝም አለን እኮ ጨርስ። አገራችን ኢትዮጵያ ልቀጥል ጅቦ ወይስ አንተ ሀገርን እየከዳ ነው እንዴ? አይደለም ጅቦ፣ እውነቴን ነው የምልህ። ለምን እንደሆነ ታውቃለህ? አንደኛ ነገር የራሷን የቻለች ፍሪደም እንትን ያላትኝ ሌላ ማለት አገር ነች። እችን ሀገር ማለት ነው እጇን ጠምዝዘህ ትናንትና የጣልከውንን ማለት ነው አሁን ብትፈልገው ማለት ነው ማንም አይሰጥህማ። ይህ ማለት ፖለቲካ ለመስራት የተፈለገ ጉዳይ አለ አልኩ። ከዚህ ላይ ገባህ?
እሺ እናመሰግናለን። አንተ ወንድሜ ከኤርትራ ጎን ነህ። ሂሳብ እንወራረዳለን። ካሳይ ሀዊ አጠር አድርገህ ሀሳብህን ስጥ። አይ ቲንክ የግብፅ መግለጫ እንትን አለው ማለት ቅድመ ሁኔታ አለው። ይህን ካገኘሁ ነው ይህን ከተደረገልኝ ነው እንጂ ዳይሬክትሊ የደገፈችው ነገር የለም። ገባ? ይህን ከሆነ ግን እኔም እዚህ ሆናለሁ በሚል ነው። ቅድመ ሁኔታ አለው ብሎ ግን ይህን ካላደረጋችሁ ከኤርትራ ጋር ሆኜ ቀጠቅጣችኋለሁ ነው ባጭሩ። እሱም አላለችም። ያላለችው አትናገር አላለ። እሺ 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 ያለውን ነው የምናወራው። ከዛ ሲቀጥል አሁን ለምሳሌ ይሄ የአሰብ ጉዳይ አንዳንዴ ሰዎች የወረራ ያደርጉታል እና ምናልባት ኢንተርናሽናል ለው ወይ ደግሞ ዓለም አቀፍ ሕግ ካየን አንድ ትልቅ ሀገር የነበረው እናት ሀገር የሚባለው ሞስትሊ ትልቁ ሀገር የሚባለው ከሱ ተገንጥሎ የሄደውን ባህር በር ሊዘጋው አይችልም። በህጋዊ መንገድ ነው የምልህ። ይሄ አሁን ለምሳሌ እየተካሄደ ያለው በእልሁ ብቻ ሳይሆን በህጋዊ መንገድ ካወራን ከእናት ሀገር የተገነጠለ ኦር ደግሞ ራሱ ኢንዲፐንደንት ሀገር የሆነ ለትልቁ ሀገር ኢኮኖሚካሊ አፌክት ሊያደርገው የሚችለውን የባህር በር ካለ በህጋዊ መንገድ የመጠቀም የመጠየቅ መብት አለው። ከዛ ውጭ ግን አሁን ለምሳሌ ይሄ የቀይ ባህር የምናወራው አሁን ላይ እያወራ ነው ያለ ነው ይህን አብይ አጀንዳ አይደለም ብያለሁ ደጋግሜ። ምክንያቱም ያን አጀንዳ የምዕራባውያን አጀንዳም ነው። ምክንያቱም በዚህኛውን ቀጠና በቀይ ባህር ዙሪያ ሰላም ሊያስከብር የሚችል ገባህ ፓወር ያለው ኃይል እንዲወጣ ይፈልጋል። ለምሳሌ የነ እስራኤል ድጋፍ ይመጣው እዚህ ላይ የነ የመን ይዘ የሚያካልል የነ ሁቲ እንቅስቃሴ በዛ በኩል የዛ ባህር የምዕራባውያን ደግሞ 40% ወይ 30% ትራንስፖርታቸው በዛ አካባቢ ስለሆነ ያን ሪጅን ሰላማዊ ሊያደርግ የሚችል የሴኪሪቲ ጉዳይ ሊያረጋግጥ የሚችል ኃይል ይፈልጋሉ እዛ። ስለዚህ ያን ለማድረግ እየሰማ ነው አይደል? ትግራዋይ ነው ባህሩ የኢትዮጵያ ነው እያለ ነው እየሰማ ነው። በኋላ እንድትመልስለት። እሺ ቀጥል መካሳይ። ገባህ? አሁንም ይኸውልህ እየተሳሳት ነው። እኔ እያልኩ ያለሁኝ ለምሳሌ አሁን ላይ ያለበት ቦታ ያለበትን ኤርትራ በሚባል ሀገር ነው ያለው። ግን እያልኩ ያለሁኝ ከእናት ሀገርን ተገንጥሎ የሄደ አንድ አካል ለትልቁ ሀገር የባህር በር ሊዘጋው አይችልም። ይህን ደግሞ ዓለም አቀፍ እንትን ኮንቬንሽኖች አሉ ነው እያልኩ ያለሁኝ። ገባህ? በእሱ በሰላማዊ መንገድም ሪኮስት መደረግ ይችላል። አሁን ያለው ግን ከዛ ውጭ በጉልበትም ነው። ለምሳሌ አንድ ነገር እንገርህ እስኪ አስብ። እስራኤል ምዕራባውያን ከኢትዮጵያ ጋር ከሆኑ ኦኬ፣ ግብፅም የሆነ ነገር ድርድር ተደርጎ ከኢትዮጵያ ከሆነች እሺ፣ ኤርትራ ከማጋ ሆና ነው ይህን ነገር ልታስጠብቅ የምትችለው? በየትኛው ኃይል ነው? ኤርትራ ራሷ እኮ የምትዋጥበት አካሄድ ነው ዙሪያ እንትን እየተደረገ ያለው እየተከበበች ነው ያለችው። ገባህ አይደል? ስለዚህ በኋላ ምንም አታመጣም። ከዓለም ጋር ደግሞ ፊት ለፊት ልትገጥም አትችልም። ከሀያላን ሀገራት ለምሳሌ የአፍሪካ ፖለቲካ ስናየው ወደ እንትኑ ስንገባ ሞስትሊ በአፍሪካውያን የሚወሰን ውሳኔ የለም። ምዕራባውያን ናቸው የሚወሰኑት። ገባህ? ይህን ደግሞ ከምዕራባውያን ጋር ፒስ ካልፈጠርክ ሰማይም ምድርም ብትል ይከብድሃልና በዚህ መንገድ ነው ሊታይ የሚገባው። የሆነ የኛ ነው የኛ አይደለም። ለምሳሌ ኢትዮጵያውያን አንዳንዶቹ ወይት ጽምዶናን ለማበላሸት ነው። አንዴ ላውራ አንድ ብቻ አንድ ነገር አንዳንድ ለምሳሌ ቅድም የተናገረው ወንድሜ ግን ለጊዜያዊ ፖለቲካዊ ሸቀጥ ተብሎ የሚናገረው ንግግር ልክ አይደለም። እኔ ከንትና ነኝ እኔ ከንትና ነኝ ምን ማለት ነው አይባልም። መጀመሪያ አንተ ወንድሜ ቆይ አንዴ ቃልሽ መግለጫው ስላልሰማ ነው አስይዘንና በዛ እንድንወያይ። ጅቦ መስማት መናገር የለብን። ቆይ ጅቦ ለካሳይ ስጠው። ለካሳይ እንዴት ሆነ መሐሪ ማለት ጫፍ ከምናወራ ብዬ ቆይ ማጅስቲ ይቀጥል፣ ማጅስቲ ይቀጥል። አመሰግናለሁ የተሰጠኝን እድል ቅዱስ ጅቦ። በመሰረቱ የግብፅ ስህተት ነው እዚህ ጋር ብዬ የምገመግመው። ምክንያቱም ሙዚቃውን ቀንሰው አይሰማንም እኮ አሁን ይሰማል። ግብፅ በመሰረቱ ለኢትዮጵያ ሳይሆን ለትግራይ ነበር መጻፍ የነበረባት ቀጥታ።
ምክንያቱም አዋሳኙም የፖለቲካ ማዕከሉም ግርማይ ማለት ይሄ ትግራይ እስከሆነ ድረስ ከትግራይ ጋር ነበር መደራደር የነበረባት እንደ እውነቱ እናውራ ከተባለ። ትግራይ እኮ ክልል እኮ ነች፣ ሀገር እኮ አይደለችም። እንዴት ትቀልዳለህ? ጅቦ ስጠንና ያለፈው ላይ ሀሳብ እንስጥ። በእናትህ ወዲ ያለ ከስታሊን ጋር ሲያወራ የነበረው ማጅስቲ ሚዩት አድርግ እባክህ፣ አንተ እያላገጥ። እሺ ናይ ዘገባ ቆይ አንዴ ናይ ዘገባ ስታሊን ሚዲያ ዘሃራ ኢሬ ትናንት አይቼው ቆሰልኩት። እኔ ግን የሚገርመኝ ተጋሩ እንደዚህ ለሁለት ተከፈላችሁ በቃ ማለት ወልቃይት አረኛ አንከፈልም። አይ አዲስ አበባ ሁሉ ጊዜ ለምንድን ነው አጀንዳ የምታበላሸው? አጀንዳው ላይ ሀሳብን ስጥ። አዲስ አበባ ያለው ቆይ አንዴ ማሪ ሀሳቡ ላይ ስጥ። አዲስ አበባ ያሉትን ትንሽ ሰላም ልበላቸው ብዬ አጀንዳ እያወጣ ነው። ኤርሚያስ ሚስኪን አጀንዳ ትጣበላል። እናንተ ስለገባችሁብን የተለያየ ነው። ኤርሚያስ ማወቅ አለብህ። ተለያይተን አናውቅም። ተጋሩ ቀጥል። ሲጀመር ናፍቆት ነው። በቃ ሰላም በላው። ኤርሚያስ ቀጥል። ኤሬ ቀጥል። እኔ አሁን እዚህ ጋር አንድ ስለምንድን ነው ቶፒኩ? የሰው ተራ ይጠበቅ እንጂ የሰው ተራ ይጠበቅ። አመሰግናለሁ። አሁን ስታሊን ቤት ገብተህ እንደዚህ አፈር ብላ እነዚህ አይነት ናቸው ነጥብ የሚያስጥሉ። አመሰግናለሁ። ቅዱስ ካሳይ ያለውን ሀሳብ በጣም በሙሉ ገዛዋለሁ እና ሲቀጥለው ምንድነው አሁን የሚያመለክተው ኤርትራ ኢሬሌቫንት መሆኗ በቃ ገብቷል አይደል? አሁን ኢትዮጵያ ግዙፍ ነች፣ ግዙፍ ሀገር ነች። አሁን ለምሳሌ ውሃ ምናምን ነገር እስካቦኛ አርግታ ከዛ በኋላ 3000 ምናምን ነገር በዛም በግብጽ በኩልም ገለመን ያርግታ ጂኦፖለቲካውን መቀየር የምትችል ሀገር መሆኗን ያው የተንኮል ቢሆንም ማለት ነው እንደዛ ምናምን ነገር አስመስክራለች። ግን አሁን የኤርትራ ወይ የሻዕቢያ ማለት ከባነኑ አሁን ጽምዶ የሚባለውን ነገር ወደ እውነተኛ ገብቷል አይደል? አሁን የባዕዱ የግብጹም ያው ይሸመጥጣል፣ በዚህ በኩልም በሌላም በኩል ምናምን ነገር ብትል ይሸመጥጣል። ስለዚህ ይሄ ጽምዶ የሚባለው የሴራ ምናምን የበላይነት ምናምን የእውነት ትውልድን የማስቀጠልና እንትንን ባህልን እውነተኛ ነገርን የማስቀጠል የእውነት መሰራት ያለበት እና ሀገር ምንድነው ራስ በቅ በሆነ ነገር መገንባት እንዳለበት ምናምን ነገር ያመለከተ ነው የግብጽ እንትን እና አሁን ይሄ የቀይ ባህር ምናምን የሚባለው ያው ካሳይ ገልጾታል። ኢትዮጵያም ኤርትራ እነሱ ምንም ኢኮኖሚም ድቅቅ ያለነን ረሃብተኞች ነን ምንም የውጭ ምናምን ነገር ነው። አዲስ ሀብታም የሆነ ሀገር እንዲፈጠር ይፈልጋል። ከባነኑ ሰሜኖች እንደ ሀገር ከወጡ አዲስ ሀብታም ሆነው ይሄ ሰሜንኛ ምናምን የሚባለው አንድ ሆነው እንደ ሀገር እንትን ሊል ይችላል እንጂ ያመለከተው በዛም ሆነ በዚህ በቃ ኤርትራ ኢሬሌቫንት መሆኗ ምንም ድመት መሆኗን ነው። አመሰግናለሁ ቅዱስ። እሺ አሁን ወደ ታላቁ መሀሪ እንሄዳለን። ወይኔ ማሪ ቸኩላል። ቀጥል። አይጨቡዴ እንደነዚህ አይነት ሰዎች ጋር ነው የምንታገላለን ነው። እነዚህን ፈርተን እኮ አሰብን አምጡ ምናምን ሲባል እኮ ነው በጣም የሚገርመኝ አንድ ነገር አለ። ምን አለ እንትኑ ላይ እንሂድ። የነዚህ እምባከረይ ላይ ተው የውያላ እምባከረይ የትም አይደርስም። ዋናው ቁም ነገሩ ላይ እነ ሳራ ጀምሮት የነበሩ እዛ ላይ እንሂድ። ወደ ምን አለ መሰለም አብይ ከገባችሁ ፓርላማ ላይ ባለፈው ስለ አባይ ግንባታ እና የኢትዮጵያ ስንት እንዳወጣች እና ገንዘብ ደግሞ ስንት እንደወጣበት አሽሙር አድርጎ ነገሯቸዋል። ዛሚስ በቃ ኢምንት ነው ኢትዮጵያኖች እዚህ ግድብ ላይ ያወጣችሁት ብሎ ነግሯቸዋል። ያም በፖለቲካ አይን ካየኸው ሰውየው ዳይሬክሽን ወዴት እየወሰዱ እንደሆነ አባይን ኦልሬዲ እኔ ፖለቲካ ስለሚገባኝ ገብቶኛል። ኢትዮጵያኖች ሙሉ በቃ የኔ ነው ማለት አትችሉም። እዛ ላይ ያወጣችሁት ገንዘብ ኢምንት ነው። ያወጣ ነው 100 ምናምን ሚሊዮን ነው። እናንተ ያወጣችሁት ግን 12 ሚሊዮን ነው። ስለዚህ በዚህ ካልኩሌሽን ሲደረግ ሲታይ ኢትዮጵያኖች እኛ እዛ ግድብ ላይ ያወጣ ነው በቃ የሚቆጠር ነገር አይደለም።
ስለዚህ ኦን አታረጉትም ብሏቸዋል። በተዘዋዋሪ በፖለቲካ አነጋገር ነግሯቸዋል። አሽሙር አድርጎ ግብፅ ደግሞ መጀመሪያ ኢትዮጵያ ቀይ ባህር ላይ የመጠቀም ነው የሚለው መግለጫው። የመጠቀም እንትኗን እንደግፋለን፣ ግን እሱን ከማስቀይ አባይ ግድብ ላይ የራሷን የሆነ ቅድሚያ አስቀምጣለች። ያ ነገር ደግሞ መግለጫ ብቻ አይደለም፣ ወደ ዋይት ሃውስ ተልኳል። አዳምጡ፣ ወደ ዋይት ሃውስ የተላከ ጉዳይ ነው። በዚህ ጉዳይ ፕሬዚዳንት ትራምፕ ቀጥታ የሆነ መልስ እንዲሰጡበት ተብሎ የግብፅ ደብዳቤ ቀጥታ ገብቷል። አሁን ትራምፕ ምን ይላል እንጠብቃለን። ይሄ ኤርትራ ኢሚንትናት ኤርትራ ግብፅ መጣች። ይኸውልህ ግብፅ እኮ ባለፈው ጦርነት አልኩ እኮ የአብይን ስርዓት ለማዳከም ሳፖርት ስታደርግ የነበረው በቀይ ባህር ራሱ ብዙ አይነት ኢንፍሉዌንስ ስታደርግ የነበረው የኤርትራ ቀይ ባህር ነው ገትሮ ይዟት የነበረው። የግብፅ ሄሊኮፕተሮች የሆኑ የግብፅ ፕሌኖች ጥሰው ወደ ኢትዮጵያ ሊገቡ ሲሉ የኤርትራ ቀይ ባህር ባህር ኃይል ነው ገትሮ ይዟት የነበረው። ስለዚህ ግብፅ ኤርትራ መጣ እሱን ተዉት፣ ለሌላ በለው። እናንተ የምትፈሯት ግብፅ ወይ እናንተ ናችሁ በቃ ጭንቀት ያላችሁ ከኤርትራ ጋር ሳፖርት ታደርጋለች ምናምን። ኖ እንደዛ የሚባል ታሪክ የለም። እኛ አልኩህ እኮ ብቻችንን መክተን የቆም ሰዎች ነን። አሁንም ብቻችንን መክተን ምንቆም ሰዎች ነን። እኛ ረሃብተኞች ምናምን የምትሉት እናንተ ልትሆኑ ትችላላችሁ። እኛ ኤርትራዎች ሰማይና ምድር ቢጣበቅ አልኩህ እኮ ስቲል ናው ያለውን ተጽዕኖ እያለፍነው ነው፣ እናልፈዋለን። ግን ከግብፅ ጋር ዲፔንድ ልታደርገው የኤርትራን ፎርስ አትሞክር አልኩህ እኮ። ሁለተኛ ምን አለ ካሳይ፣ በጣም የምትገርመው ከእናት ሀገሯ ተገንጥላ ስማ፣ እኛ ኢትዮጵያ ላይ የቀኝ ግዛት ጥያቄ አለን፣ ትመልሳታለህ። ገና ካሳ አለን። እኛ ቀኝ ግዛት ነው የገዛችሁን እንጂ አልኩህ እኮ ኤርትራ ፓርት ኦፍ ኢትዮጵያ ሆነ አታውቅም። ልክ እንግሊዝና ጣሊያን ለኤርትራ ካሳ እንከፍላለን ብለው አድሚት እንዳደረጉት ገብቷል። ትከፍላታለህ። የቀኝ ግዛት ነው ያለን። አይቻልም። እኔ ካሳ ሚት አድርጌያለሁ እንጂ ልጠይቅህ ነበር መሀል ላይ ራሱ ኢንተርፕት አድርጌ፣ ግን ጨርስ ጠይቀሃል። በቃ በራስ ሰዓት የራስን ታወራለህ። ይኸውልህ ኤርትራ ማውራት አንተ ፎልስ ናሬቲቭ ስታወራ ልጠይቅህ ነው ያልኩህ። እሱን ስንጨርስ ካሳ በአንተ ሰዓት ታወራለህ እንጂ እኔ ሚት አድርጌያለሁ። ስንት እኮ የሚያስጠላ ወሬ ስታወሩ እኮ ኢንተራፕት ማድረግ አቅቶኝ አይደለም። እኔም ልንገርህ ኢትዮጵያ ላይ የቀኝ ግዛት ጥያቄ ነው ያለን አልኩህ። ኢትዮጵያ ቀኝ ግዛት ገዝታናለች እንጂ ኢትዮጵያ አልነበርንም ነው በቃ አልነበርንም። እኛ ይኸውልህ በጣሊያን ተገዝተን በእንግሊዝ ተገዝተን የገዛቻችሁ ኤርትራውያን ለ30 ዓመት ኢትዮጵያ ቀኝ ግዛት ገዝተናለች። ይኸውልህ ኃይለሥላሴ በሞግዚትነት ለ10 ዓመት ተፈራርሞ ሲቀበላት እሱ ፌዴሬሽኑን አፍርሶ ነው ገብቷል። በጉልበት የቀላቀለን እኛ አልኩህ በፊትም ሀገር ነበርን፣ ከዛም ሲቀጥልም ሀገር ነበርን። ይሄ ሁላ ሀገሮች እየተፈራረቁ ለ300 ዓመት አናታችን ላይ ሲጨፍሩ እናንተ ሆዳችሁ ስትሞሉ የነበራችሁ ሰዎች ህዝቦች ናቸው። ስለዚህ ይኸውልህ ሲያሰኝ እንቅልፍን ስትናቀኛ ላይ የምትደነፋበት ምንም ነገር የለም። ስለዚህ ኃይለሥላሴ ጀምሮ እስከ ደርግ ኃይለሥላሴ ካሳ እናት ሀገር ምን መሰለህ አንተ ብቻ ኤርትራዊ ስለሆንክ ቢጠይቁም ችግር የለውም እኮ። ግን እነሱ ብዙ ተናግረዋል። የእነሱ ላብራራና ከዛ መጠየቅ ካለባቸው ይጠይቃሉ። እሺ አብራራ። አሁን ስለዚህ ይሄ አገር ምናምን ተገንጥላ እናት ሀገር ምናምን ትልቅን ጠማማነት እሱ ለራስ ውሰደው። ከነ ናይጄሪያ የሚተልቅ ሀገር የለም። የሰው ሀገር መብት አይነኩም ትልቅ ስለሆኑ ገብተዋል። ቀይ ባህር ኢትዮጵያ ኦን አርጋ አታውቅም። በታሪኩ አልተገዛውም ብለህ ትዘላለህ በየሚዲያው። ቀኝ ግዛት ያልተገዛች ሀገር እኛን እንትናለህ። ቀይ ባህር እኮ ለ300 ምናምን ዓመት ተገዝቷል። ምንድን ነው የምታወራው? በዚህ ስትጎርር ሌላ ትላለህ፣ በዚህ በኩል ደግሞ የተገዛ ቀይ ባህር ደግሞ ትፈልጋለህ። ስለዚህ እኛ አልኩህ እኮ ኤርትራውያኖች አልኩህ ኤርትራ በተለይ ከዚህ ሽማግሌ ጥንብ ሽማግሌ ከወጥ ትክክለኛ ልጆቿ ጋር ደማቸው የፈላ ልጆቿ ጋር ከደረሰ ቆይ ይኸውልህ ትክክለኛ ኤርትራ እጃችን ላይ ስትገባ አልኩህ እኮ ይኸውልህ ስትገባ ኢትዮጵያ የቀኝ ግዛት አልኩህ እኮ ካሳ እንጠይቃታለን። አንለቃትም ገና አይደለም ቀይ ባህር ታገኝ ነው የምልህ። ገና ብዙ ታሪክ አለ፣ ብዙ ታሪክ። ይሄም አልተጀመረም። ብዙ አጀንዳ አለ ገና። እናንተ መስሏችኋል ይሄ አሰም ስላመጣ ምናምን ኖ፣ ሌላ አጀንዳ አለ አልኩህ እኮ። ስለዚህ ዝም ብለህ ስላመጣልህ አይደለም። ግብፅ መጣች ከእናንተ ጋር ተሰለፈች፣ አታውቁትም። ኢቭን ከ27 ከ28 ዓመት በላይ እስራኤል ኤርትራ ውስጥ ቤዛ አላት። እናንተ ግን አታውቁትም።
ሳተላይት እስራኤል የእስራኤል ቤዝ ሳተላይት አላት። ይኸውልህ አረ ይኸውልህ ኦልሞስት 30 ዓመት ነው እናውቃለን ያለው እንዳላት የእስራኤል ማሪ እስራኤል እንዳላት ታሪክ። እናውቃለን። ቆይ ሁሉም ሳሪ እውቀሽም ሳሪ አይደለም እኮ ሳሪ እናውቃለን። ሳሪ አንቺ ልታውቂ ትችያለሽ። ማት ደደባለ ማቅ ይኸውልህ እስራኤል እንዴ ለምን ለ27 እና ደደብ ብለህ አሁን ለ28 የምትሳደበው እዚህ ኢትዮጵያን ካሳይን ምናምን እነሱን ደደብ የምትላቸው አንተ እነ ይኸውልህ ጨቡዴ እኔ ስም አልጠራውም። እኔ ኦ ጀነራል በቃ ማቅ ተው ጀመረ እንግዲህ ይሄ መሀሪ አትደንፋ ግንፍል ግንፍል አትበል አትሳደቡ። ስድብ እንትን ብለህ በቃ ጋጭ እንትን በል ጨቡዴ ይኸውልህ ኤርትራን እኮ በጣም ስታናደቅ ባይዘወይ ነበር እኮ መሐሪ ምንም አላልኩም። አንድ ቁም ነገር ልንገር፣ ሲሪየስሊ ተወውና ይሄ ደደቡ ምናምን እኔም ማወራ አዳምጠኝ። እኔም ማወራ ስማኝ፣ እኔም ማወራ ይጠይቅ ከኔ ጋር ይጠይቅ። የምታወራ ቆይ አንዴ፣ ከኔ ጋር የምታወራ ከሆነ በታሪክ በህግ በፖለቲካ ነው የምታወራው። ዝም ብሎ በወሬ ወፍ በረር አይደለም የምናወራው። ሰማኝ። ወበረ ስለዚህ ምን ታሪክ አለ? እስኪ ምን ታሪክ አለ ኤርትራ የኢትዮጵያ መሆኗን? ስማኝ፣ አንተ ራሱ ኤርትራ ሀገር ከሆነች ስንት ዓመቷ ነው? መቼ ነው ሀገር የሆነችው? ሀገር እስከምትወረድ ድረስ ሀገር ነበረች። መቼ ነው ሀገር የሆነችው? ንገረኝ። ኤርትራ የምትባለው ሀገር በዓለም የምትታወቀው ከመቼ ነው? ኤርትራ አዳምጠኝማ። ማለት ራሱ እኮ ቆይ ጣሊያን ኦ ማይ ሀገር ጉድነስ። ጨብዴ አንዴ ኦኬ ካሳ እሺ እሺ አንዴ ካሳ መሐሪ ከብራሉ እኔ በጣም እየጠየቅ ሪስፔክት እኔ ግን እየጠየቅኩ ነው። ልኩን አስይዘው ኤርትራ በእናትህ ሀገር አቦ ቤት የሆነችው አድርግ ከመቼ ቤት ጀምረው? ችግራቸው ስማኝ፣ የሆነ ከ1981 ራሱ ሀገር ነበረች ኤርትራ። አልነበረችም። 1980 ኖ ሶሪ 1891 አሁንም ሀገር ናት ብለህ ነው አልነበረችም። የምታስበው መሐሪ? አቦ በእናታችሁ ለምን ዝም አትሉም? በእናታችሁ የምን ገና ከካሳይ ጋር ናቸው። ይነጋገሩ። ከካሳይ ከካሳ ጋር ይነጋገሩ። ያወራ ቆይ ነው አንዴ። ሚት አድርገህ ወይ ደግሞ ሌሎቹ ልጨርስና ካሳ ያውራ። ሚታርጉና እኔ ይኸውልህ መሐሪ አሁን ለምሳሌ ይኸውልህ የግል እልህና ሁኔታዎችን አንቀላቅል። ለምሳሌ እውነት ለመናገር ኤርትራ የነበረችበት ወይ ጣሊያን በስንት ጊዜ እንደገዛት ለእንግሊዝ በአደራ ስንት ዓመት እንደተሰጠች ዊ ነው ኤት አደራ የተሰጠችውም የኢትዮጵያ አካል ስለሆነች የኢትዮጵያ መሪ ነው አደራ የሰጣት ለእንግሊዝ ራሱ ዩናይትድ ኔሽን የሰጣት እንጂ ኃይለ ኢትዮጵያ መሪ ሥላሴና ይኸውልህ አዳምጠኝማ ካሳይ አዳምጠኝ። ይኸውልህ ዩናይትድ ኔሽን ነው ገብቷ ከእንግሊዝ ላይ በስምምነት የሰጣት እንጂ የኢትዮጵያ መሪ የትኛው መሪ ነው የኢትዮጵያ መሪ አይደለም። ይኸውልህ ዳግመኛ ጣሊያን ወደ ኢትዮጵያ ሲመጣ እንግሊዝ አፄ ኃይለ ሥላሴን እንዲያግዛቸው ካገዛቸው ደግሞ ለኤርትራ ለ10 ዓመት ያህል እንደ ፕሮቴክተር ተደርጋ እንድትሰጥ ነው ውሉ። ገባህ አይደለ? ያን ነው እኮ ኦኬ ካሳ። የኔ ጥያቄ ደግሞ ኤርትራ የኢትዮጵያ አካል ከሆነች ለሞግዚትነት ለምን ተባለ? በቃ ወደ እናት ሀገሯ ተመልሳለች። እሱን ጥያቄ ሊሆን ይገባል እንጂ ወይ እሱን ጥያቄ ሊሆን ይገባል እንጂ ሀገር ነበረች ብለህ ቆይ ካሳይ ይኸውልህ አዳምጠኝ። ይኸውልህ ሀገር ስለነበረች ይኸውልህ እነ ቱርክ ተፈራርቀውባታል፣ ግብፅ ተፈራርቃባታለች፣ ፖርቹጋል ሀገር አልነበረችም። ይኸውልህ እነ ፖርቹጋል ኃይለ ሥላሴ ራሱ አልኩህ እኮ አዲስ አበባ ላይ ባጋጠማቸው ኤርትራን ይኸውልህ የፈጠራት አሳምኖ የምልህ መለስ ዜናዊ ነው። በእናትህ ዝም በቃ በል ሪስፔክት ይኖርህ። ምንም ታሪክ የለም። ኤርትራ ራሱ ስሙ ራሱ የጣሊያን ስም ነው። ምንድን ነው አንተ እንትን የምትለው? ዝም በል አይደለም ምን ታሪክ ሜት አድርግ ሜት ደንቆሩ ብር ይጮሃል። ዝም ብለህ አስፋልት ላይ ተራን አስከብር። ዝም ብለህ አትጩህ። ከካሳይ ጋር በሪስፔክት እያወራን ነው። ደግሞ ስለ ሀገሬ ደግሞ ሊፈተፍት ይፈልጋል። ሂደህ እዛ ሀገርን አስተካክል እና ካስሽ ይኸውልህ እሱ አይደለም ዋናው። ማን ነው ጨቡድን ብሎክ ያደረገው? አረ ነውር ነው። ቀጥል ሀሳብህን። እንዴ ዝም ብለህ በጣም ካሳይን አዳመጥኩኝ ልመልስል መሀል ይገባል። አንድ ወይ ሚት አድርገው ወይ አስወርደው ወይ በየተራ እንደቀድሙ ሚት ላድርግና በየተራ ውሩ። ስለዚህ ይኸውልህ ስለ ሀገርነቱ ምናምን ተው። እሱ አልፎ ዝባዚንኪ አልፎ ምን አድርጎ ሀገር ተመስርቶ የራሱ ባንዲራ ሰቅሎ ጨርሷል። is done is deal። እናንተ ይኸውልህ ሌፍት አርክ ራይት አርክ የምትመልሰው ታሪክ የለም። ይሄን ያዝ። እኛ ያመጣን የግብፅ መግለጫ ነው። አይ ኖ እንደዚህ ነው ታሪኩ እንደዚህ ነበር ግራ ወረደ እንመልሳለሁ የምትል ከሆነ አም ሬዲ ዌልካም ቱ ኤሪትራ ብያለሁ። ና ችግር የለም እሱ ተዘግቷል፣ ፋይሉ እንጠብቃለን። ይሄ ግን የግብፁ መግለጫ ይኸውልህ ግብፅ ፈርስት ኦፍ ኦል 100% ከኢትዮጵያ ጋር እኛ ጉዳያችን አይደለም አልኩ። እኛ ሀገራችን ላይ የመጣ ይበቃ የሚከፈለውን ዋጋ እንከፍላለን። 100% ነው የምልህ። ግብፅ መጣች፣ አንድ መጣ፣ አሜሪካ አንድ ነገር ኔቨር ቱ ኤቨር አልኩህ እኮ። ከኤርትራ ጋር አሜሪካ ከተጣላ 35 ዓመቱ ነው። የፈጠረው ታሪክ የለም። ኤርትራና አሜሪካ ምንም አይነት ዲፕሎማሲ ምንም አይነት ሳፖርቴሽን
ከተቆራረጡ 35 ዓመት አልፏል። ያመጣው ታሪክ የለም አልኩህ እኮ። እስራኤል ትላላችሁ። እስራኤል ከኢትዮጵያ በፊት አልኩህ እኮ ትልቁ የአረብ ሀገር መቆጣጠሪያ ቤዝ ያላት ኤርትራ ውስጥ ነው። አታውቁትም ማለት የምታውቁ ሰዎች አላችሁ። ሁላችሁንም አንድ ስሜት አላደረግም። እስራኤል ከኢትዮጵያ ጋር አትዱም። ሁሉም በቤኔፊት ነው የሚሰራው። ይሄ የአሰም ጉዳይ ብላችሁ ያመጣችሁት አጀንዳ ደግሞ የእናንተማ አጀንዳ አይደለም፣ የኢማራት አረብ አጀንዳ ነው። ትናንትና ኢማራት አረብ ዱባይ አሰም ላይ ቤዝ ነበራት። እኔ በአካል ነበርኩኝ ነው የዛን ጊዜ የኢማራት አረብ አየር ኃይል እየተነሳ የመንን ሲደበድብ ከአሰብ እኔ ዛለው በኮንትራት ነው ገብታ የነበረችው። ያ ኮንትራቷን ወደ ሴራ ልታዞረው ስትል ሱዳን ላይ ግርግር ስትፈታ ሰውየው ደግሞ ገነጣጥሎ በ24 ሰዓት አባረራት ማለት ነው። ያን ጉዳይ አሁን እንዴት ተባረሩ ከቀይ ባህር ላይ ያን ቀጠና መቆጣጠር አለብኝ ብላ አሁን በቃ ገንዘብ እየከፈለች ለኢትዮጵያ ፕሮጀክቱን ሰጥታለች። ይሄ ፕሮጀክት ራሱ የአሰም ጉዳይ የኢትዮጵያኖች ጉዳይ አይደለም፣ የኢማራት አረብ ጉዳይ ነው። ኖ ጉዳያችን ነው የምትሉ ከሆነ ችግር የለውም። ስለዚህ ተቀጥረን የምትሰራ ያለው እኔ ለሀገሬ ነው የምሰራ ጉዳያችን ነው። ጭራሽ ስማ ኤርትራ ሀገር አይደለችም እያለህ እኮ ነው ካሳይ። ካሳይ በተራ እናውራ። ረጅም ሰዓቱን ወሰድክ እኮ ማርዬ። መሀሪ አሁን የተናገረው አሪፍ የሆነ ፖለቲካ ነው የያዘው። እስኪ ጨርስ። በተራ እናውራ። ለሰረው 30 ሰከንድ ለሰረው መሀል ላይ ተራተሩ። ስለዚህ ይኸውላችሁ እኔ በጥላቻ በምናምን አይደለም ማወራው የሚደረግበትን እንደ ሰው እንደ ህዝብ ነው። እኛ ወታደር ሚሊቴሪ አይደለንም። ምንም እንደ ህዝብ ማወራችሁ እኛ ላይ የሚሰራው ሴራ በእኛ ነፍስ የሚቀለደውን ቀልድ እንንቃ ነው የምላችሁ። አነቃም ካላችሁ መብታችሁ ነው። ግን ይሄ ፕሮጀክት የአሰምን በዩ ባለፈው በፓርላማ ደረጃ የአባይን ሁኔታ የገለጸው ጠቅላይ ሚኒስቴሩን በዩ አካሄድ አልኩሽ እኮ የውጮችን ጥቅም የሚያስከብር ነው እንጂ ለእኛ ሁለታችን ህዝብ የሚጠቅም አይደለም አልኩሽ እኮ። ይሄ ጦርነት ቢጀመር ኢቭን የመገፋፋት ሁኔታ ቢመጣ ኢትዮጵያ አልኩ አሰምን ኦን ልታረገው አትችልም። የውጭ አጀንዳ ተሸክመው ይመጣ ያለው ጠቅላይ ሚኒስትር ቴንክ ዩ። ቀጥልሽ። እናመሰግናለን ማለት ረጅም ሰዓት ወስደሃል። ወደ ዊንታ ሽኮሪና እንሄዳለን። ዊንታ አላወራችም። ሳራ ቆይ አንዴ ቆንጆ ነገር ነች። እስቲ ዊንታዬ ጅቦይ ዳንከ እንትን ከኔ በፊት ያሉ ሰዎች እድል ስጣቸው። አሁን ስለመጣው ነው ሀሳባችን ነው የምሰጠው። እምቢ አልፈልግም። ሀሳባቸው ሲገልጹ እኔ በደንብ አድርጌ የኋላ መናገር ስለፈለኩ ነው። ቪዲዮሽን ክፈች አንቺ። እናንተ ታቀኛለ እንዴ? እንደዛ አርግ ጅቦይ ታቀኛለ። ሳወራ ነው ቪዲዮ የምከፍተው። በኋላ ጅቦይን ከመሀሪ ጋር የጀመርኩት ነበረ ይጨርስ ብዬ ነው ዝም ያልኩት እንጂ ማለት ያላቸውን ተራው የኔ ነው። አንዴ ተራው የኔ ነው። መሀሪ ካነሳው አንተን ግብጽ ኢትዮጵያ የዩናይትድ አረብ ኤሚሬትን ጉዳይ ነው የምታስፈጽመው የሚለውን ሀሳብ ኢትዮጵያ የማንንም አጀንዳ አታስፈጽምም። አፍተሮል የአሁን የሚታየው ፖለቲካ ወይም ደግሞ አሁን ያለው የዚህ ምስራቅ አፍሪካ ውስጥ ያለው ውጥንቅጥ የውሃ ፖለቲካ እንጂ እዛ ውስጥ ያለው የበላይነት ምስራቅ አፍሪካን ይዞ ተቆጣጥሮ ዲፕሎማሲያዊ ወይም ደግሞ ለሌሎች የአውሮፓ ሀገራት የበላይ ሆኖ የማሳየት ጉዳይ እንጂ ጉዳዩ የኤርትራ ጉዳይ አይደለም። ኤርትራ በምንም አይነት መንገድ ምናልባት ወደብ ስላላት በወደቧ እንትን ልታደርጋቸው ትችላለች እንጂ ከ30 ዓመት በፊት ስታክ አድርጎ በቆመ ፖለቲካ የትኛውም የፖለቲካ ኤሊት ገብቶ ወይም ደግሞ ሌላ ሀገር ገብቶ ከኤርትራ ወይም ከኢሳያስ ጋር ሊስማማ የሚችልበት መንገድ የለም። አንዱ እሱ። ሁለተኛው እንዳልኩ ነው። የአባይ ጉዳይ ሲነሳ ግብጽ በጣም የሚያንገበግባት ነገር ለረጅም ጊዜ የበላይነቱን ይዛ ቆይታለች። ሌሎች አሜሪካም እንግሊዝም ሌሎችም ሀገራት ከጎኗ ነበሩ። አሁን ግን ተቀናቃኝ መጥቶባታል። በራሱ አቅም በራሱ ጉልበት ሰርቶ የሚያሳይ ህዝብ መጥቶባታል። ስለዚህ ኢትዮጵያ አባይን ስትጠቀም ድህነቷን ታራግፋለች፣ ያላትን የበላይነት ታሳያለች። ይሄ የውሃ ፓወር የውሃ ፖለቲካ ነው። ዓለምን የሚያነጋግረው ሌላ ፖለቲካ አይደለም። አሁን ላይ የውሃ ፖለቲካ ነው። ከዛ ውጪ ኢትዮጵያ የቀይ ባህርን አስተዳደር አታውቅም ለሚለው ኤርትራም ቀይ ባህር እኮ የኢትዮጵያም የኤርትራም ምናምን የበርካታ ሀገራት በቀጠና ውስጥ የሚያካልሉ ሀገራት ባለቤትነት መብት ነው። የኤርትራ ብቻ አይደለም። ዩናይትድ አረብ ኤሚሬት ዛሬም ነገም ለኤርትራ ብትከፍላት አይደለም ቀርቶ በዚህ በደቀቀ ኢኮኖሚ
ነገ ኢሳያስ ሄዶ እጅ ስሞ ለኤርትራ እንደሚያጎበድብ እናውቃለን። ምንም ይሄ እንትን ነገር የለውም። በፖለቲካ ውስጥ ቋሚ ደጋፊም የለም፣ ቋሚ ተቀናቃኝም የለም። ነገር ግን አንተ እንደምታደርገው ይሄ ሀገሬ 130 ሚሊዮን ህዝብ ይዛ ወደብ ሳታገኝ ከትላንት ወዲያ ታስተዳድረው የነበረው ወደብ የእሷ ሳይሆን ቀርቶ ግን ኢን ሚሊየንስ ኢን ቢሊየንስ በየቀኑ በየአመቱ ማጣት የለባትም። የሚሻለው ምንድነው? ጦርነትን አልደግፍም። እኔም ብሆን ጦርነት ለማንም የሚበጅ አይደለም። ኢትዮጵያና ኤርትራ ታክተዋል። ከዚህ በፊት የነበረውን ያወደመውን ነገር እናውቃለን። ሁለቱም በጋራ ቢሰሩ ኑሮ የት በደረሱ። ቻይናና ታይዋን እኮ ታይዋን ራስ ገዝ አስተዳደር ነች። አሜሪካ ታይዋንን የበለጠ እንዳትቆጣጠራት የምትፈልገው ምንድን ነው? ለጥቅሟ ስትል፣ ለሌላ ምንም አይደለም። ነገር ግን አስተዳደራዊ ጉዳዩን ከውጭ ሀገራት ጋር ያላትን ግንኙነት በቻይና በኩል ነው የምትጨርሰው። ለምን? ልክ በፊት ኤርትራ እንደ ኢትዮጵያ 14ተኛ ግዛት ሆና ራስ ገዝ አስተዳደር እንደነበረችው ማለት ነው። ኢትዮጵያ ውስጥ ብቻ ወይም ደግሞ ኢትዮጵያና ኤርትራ ብቻ የፈጠሩት ኢትዮጵያና ኤርትራ ብቻ የሚዋከቡበት ነገር አይደለም። በተመሳሳይ ህንድም በካሽሚር ግዛት ይወዛገባሉ። ስለዚህ የሚሻለው ሁለቱ ሀገራት በጋራ ተስማምተው ማልማት፣ ሁለቱም ማደግ ነው። ኤርትራውያን ረሃብ ውስጥ አይደሉም የምትለው ከረሃብ ያልተሻለ ህይወት ረሃብ እኮ ነው፣ ሌላ ነገር የለውም። መልማት ካልቻለ ልጨርስ መልማት ካልቻለ ዘመናዊ ዓለም ወደ አንድ እየመጣ ልጨርስ ማሪ ልጨርስ በሪስፔክት ነው ስለ ኤርትራ ሊተነትኑ ይፈልጋሉ። ረሃባቸውን እናንተ ላችሁ ተሰዳችሁ አዲስ አበባን ያጨናነቃችሁ ያላችሁት ተሰዳችሁ አዲስ አበባን ያጨናነቃችሁ ያላችሁት እናንተ አይደላችሁ። የእናንተን ቤት ንገረኝ፣ በእግርም በምንም ተሰዳችሁ የምትመጡት እናንተ አይደላችሁ ወይ? ኢትዮጵያ ጭቅጭቅ ሲመጣ ጥሩ አይደለም። በስነ ስርዓት የምታወሩ መስሎኝ ነው እንጂ አሁን ሰላም ስደተኞች እናንተ ናችሁ፣ መሀሪም እኛ አይደለንም። ምን ይሰራል? ዘይኑ ገቦ ዘይኑ ሰገሩባ መስመሪው ኃይልና ህዝብዩ ኃይልና ወገይኒ ሳዕሪ ነይኒ ሳዕርኒና ክንስረኩሚና ክንቅጥቅጠኩሚና እንተስክ በኤርትራ እንተስ በሱዳን እንተስ ፋኖ ተጠቂምና መስመሪ ኃይልና ህዝብዩ ኃይሉና ወልቃይት መልሱልና። የዛሬው ፕሮግራማችን ማሪኩ በኤርትራ ይደራደር። የዛሬው ፖለቲካችን እዚህ ጋር ተዛዚሙላ ኤርትራ ናይና ንሕና ትቤለፊና ትቤለፊ ሒዝና ናብ ቅድሚት ክንስጉም ኢና ስጉምና ከም ስጉምና ሓደ ሕቶ ኣለና ናይና ስማዕ እዩ ነበር እዩ እዚ ድምፂ ወየንቲ እዩ ሓጎሽና ተኣምራዊ እዩ ተፈላለዮም ትበሃል ተሎ ሓደ ድንበርን ሓደ መዓልትን ሒዝና ሓርነትና ተቃሊስና ናይ ቡላላ መፂላ አንተ ማሪኮ በኤርትራ አይደራደርም ጓላለም እንዴ? አሰብን ማስመለስ ያቀተው ሰዎችን ብሎክ ያደርጋል እንዴ? መሆኑ ነው። ጨረሳቸው እኮ ማንንም ብሎክ ሞዴሬተር የለውም። አንተ አትዋሽ። ኧረ ጋጨብሬን ብሎክ አድርጎታል። አሁን የፈታሁት ሚዩት ነበረ። አሁን የፈታሁት ቶሎሳ ሌላ ሰው ነው ያደረገው። መሀር የለውም። ቶሎሳ ገመቺ ዋቃ ምናምን ብሎክ ተደርገዋል። ኦሮሞ መርጦ ነው ብሎክ ያደርገው። ለምን? ማን ነው ይሄንን? ኤርትራዊ የለም እባክህ። መሀር የለውም ሞዴሬተር። አንተ ምን ሆነህ ነው? ቆይ አለው እንዴ? ቆይ እንዴ አለው እንዳለ ኦሮሞዎች ብሎክ ተደርገዋል። አሁን የፈታዋቸው። አረ መሀሪ እናቴ ትሙት እንደዚህ እንዳታረግ አለው። አንተ እንዴ እሬቻን እንዳያከብሩ ነው መሀሪ። እኔ ታውቃለህ ቲፒኤልኤፍ ነኝ። ማንም ሰው እናቴ ትሙት አላረኩም አውቆ ነው። ኧረ ገመቺስን ብሎክ አድርጋል። ዋቃን ምናምን ኦሮሞ ቡላል አትዋሽ። እሺ ጨቡዴን ማነው ብሎክ ያደረገው? እሺ እኔ ሚት አደረኩት እንጂ ብሎክ አላደረኩትም። እኔ ሚት አደረኩት። እኔ ሲያወራ ስለነበር መሀሪ አንድ ነገር ላስረዳ። ቆይ አንድ ነገር ላስረዳ።
እዚህ ቤት ሞዴሬተር የምሰጠው ሰው እንድታስገቡ ነው እንጂ ብሎክ እንድታረጉ አይደለም። ምክንያት አለኝ። እስቲ ገብተህ መሀሪ የሚል አለ። ለምን ዋሻል? ቆይ አሻዳም ቴክቸርስ ለሌሎች ማሪ አትዋሽ። ምንድነው በቃ ቆይ ሚውት አድርግ። ሚውት ነው ያደረኩት። ጨቡዴ ሚውት ነው ያደረኩት። ሚውት ላውራ። እኔ ልጨርስ አንዴ። ብሎክ ነው የተደረገው። ፎሎ አድርጌያለሁ። ያው እዚህ ቤት ማንም ሰው ብሎክ ሊደረግ አይችልም። ምክንያቱም ያው እኔ መሀሪ አዳምጠኛ ከኦሮሞ ጋር የምሰራ ሰው ነኝ፣ ከኤርትራም ጋር የምሰራ ሰው ነኝ። ይሄ ፖለቲካ ደግሞ ሽርሙጣ ይሉታል ትግሬዎች። ሽርሙጣ ፖለቲካ እና ማንም ሰው መቦለክ የለበትም። ኦሮሞም አምሃራም እሱ ሰማው እኮ እኔ ይኸውልህ ጨቡዴን ሚውት ነው ያደረኩት። ለምን ኢንታን ራሱ አካውንት ከፍቶ ከመጣ ብሎክ መደረግ የለበትም። ይኸውልህ አንደኛ ነገር ይኸውልህ እኔ ተራቱ ሰጥቶ ጨረሰና ቪዲዮን ከፍታ እናያትና ቆይ አንዴ ዊንታዬ ብትሽ ያምራል። አንዴ ቪዲዮሽን ከፈችና ማሪ እንተዋወቅ። ቪዲዮሽን ከፈች ማሪ። አንተ ብብቴ ምን ታረጋለህ? ለምን ታየዋለህ ብብቴን? ንጹህ ብብት ነው ያለሽ። ምንድነው? እስቲ ቪዲዮሽን ከፈችና እኔ እኮ እግሯን ወደ ላይ አድርጋ መስሎኛል። እጇ ነው እንዴ? በስማ አንተ ይቀር ይበል። ሲሪየስሊ ዊንታዬ ማሪ በቪዲዮ ጭሽ እኮ። እሺ በቃ እሺ ቪዲዮ ልከፍተው ነው። ጀስት ዌይት። ቆንጆ ከሆነች የምወስነው ውሳኔ ምን ልታረግ? ቡላላ ምን አይነት ውሳኔ እንደምወስን ታውቃለህ? ምን ልታረግ? ከመሀሪ ነው የምጀምረው። ነቅዬ አባራችኋል። ቪዲዮሽን ከፈቻ እየጠበቅንሽ እኮ ነው መዳም ዊንታ። እየከፈትኩት እኮ ነው። ቆያ እምቢ አለኝ እንዴ። እሺ እስከዛው መሀሪ ሐሳብ እንዴ ኢየሱስ በላ ውጫ በስነ ስርዓት በእናትሽ። ምን ሆነሽ? እሺ አንዴ አጫዋ። እሺ ውጪ። እወጣለሁ ደግሞ ለመውጣት። ቆይሽ እንዴ ምን ነው አሳፈራችሁኝ እኮ አይስዌር። ኧረ ጠላትሽ ይፈር ቆንጆዋ፣ ጠላትሽ እፍር ይበል። ዊንታዬ እውነት የኔ ቆንጆ እግዚአብሔርን እንዲህ ቆንጆ ሆነሽ። ኦኬ እንዳታሳፍሩኝ አደራ። እስቲ ውጪ በስነ ስርዓት ውጪ። በእናትሽ እንዲህ ድብቅብቅ በደንብ አድርጌ ላይቱን ክፍት አድርጌ። እንዴት ነሽ? አይ እንዴት ነሽ? ለምን አንተን ከፍተህ አትወጣም? እወጣለሁ። ሽኮሪና ከየት ነው ያባረርካቸው? ቆይ ቡላ ላይ ይጠየቅልሃል። አትጣደፍ። ከየት ነው የኔ ቆንጆ? ከዚሁ ከመቀሌ ከጀርመን። ከመቀሌ ከጀርመን። ባለትዳር ነሽ? እያሰብኩ ነው እንጂ አይደለሁም። ታገባኛለህ? ፍቅረኛ አለሽ? አይ ኖ ጥያቄ ነው። እኔ ጥያቄ አለኝ። ናይ በሐቂ ፍቅረኛ አለሽ? ናይ በሐቂ? ውይ በስመ አብ ሰብ አይኔ ያለኝ አንተ ናይ ምንታይ ፍቅረኛ ነው? እርግጠኛ ነሽ ሰብአይ ያለሽ የኔ ቆንጆ? አለ ንጉቡ በቃ ተንጫጩ። ምን አገባይታ ባላለኛ አለች። በጣም ትገርሚያለሽ አንተ። ደው ብለህ ወደዛ ትገባለህ። ትንሽ ይቁር በሉኝ ወንድሞቼ፣ ሁላችሁ ይቁር በሉኝ። መሐሪ ይቅር በሉኝ። እኔ ግን አንድ ጥያቄ ብጠይቃ ደስ ይለኛል። ጅቦዬ አንድ ቺክ ሲያዩ አሰብ ረሱት። አየህ ከእነዚህ ጋር እታገላለሁ የምትለው እነዚህ ግንባር ላይ አንድ ሴት ሳዩ በሙሉ ተሰልፎ ይማረካሉ። አይ እኛ ውበት ማድነቅ ያው ተፈጥሯችን ቡላላ ምን አለ? ጠይቅልኝ አለ። ወዲያው ፖለቲካ ወረደ። ማሪኔ ላካት ግን ፊልተር የለውም። በአንድ ጨጉን
አፈር ብላ ጨቡዴ ገና ሚዩቱን ከፈተና ዋይ 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 አለ ፖለቲካው ነው። ኧረ ታምራለች መሀሪ በእናትህ ዝም በል አንተ። እንኳን አሰብ ምጽዋ ገለመኔ ሙሉ ኤርትራ መስጣት እንዴ ለዚህ ዊንቲ ካላስቸገርን እስኪ ቆመሽ ምናምን አውትፊት እናቴ በእውነት ሞዴሊንግ ነው እንዴ? ራቅ ብለሽ ማለት አውትፊት አለባበስ ዊንታ አንተ እነዚህም ከርናፋ ካይተሰሎም ካይተሰምዕዮም አራ كم يوم زيادة مرايا خبلوا خبلوا በትግርኛ ተግባባ ማሪኔ ላካት አላልኩ የኢትዮጵያ ሊፍ ስራ ነው በቃ ወያኔ በቃ ሁላችንም ወያኔ رايا كم زيادة خبلوا نايم زدولي رايهم بتطو خبلوا خدولي بس بتطو هاجرسب هاجرسب سكر زي زي بلعت سبري خيودو نهاية مهري زيادة هاجر كحلو زي هاجر كحلو يخلوا ريخ منو قان سيتي مسرعي هو بقى قدي فوق ما حسبتني حسب قداي زي كرنافات ለምን ተራ በተራ እናወራት? በጎግ ሁላችንም ጮህ ነበር። ተራ በተራ እናወራት። ቡሌክስ እስቲ አውትፊት ቱታ ምናምን ራቅ ብለሽ እስቲ አሳይ። ኧረ ኖ እንዴ ምን ነው ገኔ ሁሉ ፊት ያንቺ ነው የኔ ቆንጆ። አይ አሁን ያሰብን ጉዳይ ረሳችሁ ማለት ቲሸርት ማሪያ ነበረው አይደል? የውስጡ ቲሸርት እንደ የሆነ የውስጥ ያረጋቸው ቲሸርት አይነት ማሪ ነበረው። ባለፈው ለታ አይተኳላ ቡሌክስ ወጥቶ ነው ውስጥ ያረጋቸው አይነት ነበረው ማሪ ትዝ ይለኛል። ኤግዛክትሊ ያረግ ነበር። ትራንስ መዳፍ ላይ እንደዚህ አይነት ነገር ነው ማለት ነው። ይሄ ነው የህዝብ ጥያቄ ነው። ራቅ ብለሽ እንዴ ወደ ትግሉ ኮሜንቱ ራሱ አሰራኝ እኔ እኮ መኝታ ቤት ሆኜ ነው ላኳትኝ እናንተ ጀዝባዎች እንትን ፎቶ ላካት አንተ ብለህ እንጂ ወደ ላይ ፎቶ እግሯን ወደ ላይ ያረጋች ነው አይስወርቱ ጋር ታቀነ ገደ አቤት አንተ ስማ ሲተርቡ የነበሩት ልክ ሳይው ዋው አይ ጭቅጭቅ ይቅርና ሁላችንም ፎሎ አርጊን። እኔና ጅቦን ፎሎ በልሽልን። እሺ እናቱ ታይተገብሪዮ ጅቦ ፎሎ አርጊያለሁ። ዊንታ ፎሎ ካይትብልዮ ፎሎ እሺ ቡላላ ሚሊዮን ደግሞ ፎሎ አርጊው። እሺ ቡላላ ሚሊዮን አየሽ መዝገቡንም አርጊ ወጣት ዊንታ የማሪን እንዳሰብሽ እንትን ነው ዝም ብሎ ለብድ ነው። ዊንታ አትክሙት አፈር ዊንታ ችግር አለ መድኃኒቱን አልወሰደም ማሪ ማሪ ራዮ ኢትዮጵያውያን አሳፋሪ ፍጥረቶች ናቸው። በእናንተ አፈርን አንገት ደፋን። መሀሪ ስላሰብየተ አንድ ሴት አይተን መዝገቡ ቡላላ ጨቡዴ ወይ ሹርሙጣ ለሀገር ታስደፍራላችሁ። ለእናታችሁ ሁላችሁ ቂጣችሁ ገልባችሁ ለሴት መራራት። ኧረ ስለ ሀገራችን አስብ፣ ስለ ባህሪ ዋይ ክስረት። ኧረ ባለ እናንተ ሰዓት ሆኑም ለእግዚአብሔርን ሰዓት አጥባለኝ ምን መሀሪ ለማዘናጋት ነው እንጂ ባግባሪ ነው ያዘናጋም ተታልያ አይደለም። በዚህ እንኳን አልታለለ መዝገቡ ላይ ፎሎ መልሽ እያላት የሴት ፎሎ ስትሰበስብ ነው የኢትዮጵያ ወታደር የምታሸንፈው። ሬቻን አሰብ ላይ ያከብራለሁ ብላል ነበር እንዴ መዝገቡ? በሴት ትታለላለህ። አትታለል ወንድሜ አትታለል። ቡላላ ፎሎ መልሽ እኔንም ቡላላ ፎሎ አድርጊያለሁ መዝገቡ የሞተ ማህበረሰብ አሰብ ላይ ጅቦ አይታችኋል። እንደ ብረት ግለው የነበሩ በሰከንድ አጀንዳውንም ፕሮግራሙንም ረስተው አሉ ወደ ሌላ። ኤርትራዊ ናት እንዴ? ኤርትራዊ ነች እኮ በነገራችን ላይ አንድ ህዝብ እኮ ነን እኛ። በቃ ማሪ አርናቂ ነኝ። እኔ ቀድሜ ተማርካለሁ። ስማ አተማሪ ስማ እኔ ቀድሜ ተማርካለሁ። በቃ አርናቂ ነኝ። ፊያሜታ ጊላ ይልከ ምናምን ነገር እዚህ ጋር ላጫችን ምናምን ነገር እንትን አልካለ ሊመሽ አንተ ተው ያንተ የጭብጥ ምናምን የቡላላ የመዝገቡ ችግር ይሄ ነው እንጂ ደንቆሯል። ይሄ አብዲ የሚባለው የታባታቀታለ ምን አባቂ አለና ያንተ እህቶች አይደል በያስፋት ቄጥ የሚከፍቱ ያሉት። አሁንም ቢሆን ይሄን አጀንዳ ለማስቀመጥ እንስሳ ጅቦ ይሄ በግ ጠባቂ ለምን ነው የምታስገባው? ይሄ ቤት እኮ አይመጥነውም። ኧረ ማሪ እባክህ እንደ ድሯችን። ኧረ በግ አይደለም ፍየል ነው የሚጠብቀው። አብዲ ፍየል ነው የሚጠብቀው። ማሪ እናቴ ትሞት በጣም እኔ እንደማቀር አይደለም። ተበላሽተሃል። አስተካክል እንትን ነው አየሩ እኮ ነው ማሪ ምን ላድርግ? አየሩ ቡላላ ብራዘር ይሁን ለዚህ እንኳን ነበር ሜሪጅ ይሄ ልጅ እኮ 6 ዓመት እኮ ማቀው እንደዚህ እንኳን ነበርም
ከሞጣ ጋር መዋል ጀመረ። ሁለቱ ትግሬ እያለ መሳደብ ጀመረ። በቃ ግልጽ እኮ እንዴ። ለምን እንደዛ የምትሆነው አብዲ? ግን አሩ ነው አልገባኝም። እኔ እንደዚህ አልነበረም ማቀ አብዲ መሆን ነው ማን ያበላሻል? አውራ ምንድነው እንዴ? በአጀንዳ ላይ አውራ ሁሉ ጊዜ ዝም ብለህ ወደ ብሔር ወደ ዘር ምን አትውሰድ። አልወሰድኩም እኮ ወደ ዘር ልጅቷ ይኸውልህ መጣችና ከጀርመን ከመቀሌ ነኝ አለች። አንተ ወስደህ ወደ ኤርትራ ትለጥፋለህ። አረ ትግራዊት ነች፣ ቆንጆ ትግራዊት እናቴ። አስወርቱ ጋር በጣም ብዙ ወዳጆችን ሉዝ እያደረኩ በእርግጠኝነት እኮ ያው ተጋዳ ላይ ሆነሽ ምን ያው ነው፣ መቀሌም ሆነ አስመራ ያው ነው፣ አንድ ዘር ነው። ምንም የሚለየው ነገር የለም። በዚህ እንኳን እንትን የለም። እና ቆይ ጨቡዴ እጅን ሰታላ ጨቡዴ እኔ እኮ ለሰደረፋ እኮ ነው የማይመቸኝ እኮ ማሪ። ይኸውልህ አንተ ይሁን እንደ ጀበና ግንፍል እስከዚህ እኮ ነው። ይኸውልህ ሌላ ይኸውልህ ዲስኩርን ተው፣ እጅን ሰታላ አይደል? አሁን እኔ ለዛሬ በቃ ቡላላ አንድ ሰራዊት ከስራል ዛሬ አይ ጨቡዴ ዝም ብሎ ለጨዋታው ድምቀት ነው። ሞዴሬተር ስላለ ታስወርደኛለህ ብሎ ነው እንጂ ጨቡዴ በሴት እኔ በጨቡዴ ተማመናለሁ። ኪዳነ ምሕረት ነው አገር አይደል? እንዳንተ ደግሞ ሚጢጢ ደግሞ እንትን ትላለህ እንዴ? 2 ሚሊዮን ምናምን ነገር ሳይሆን ማለት ነው። የማቋጡን አወርዳለሁ ብላ የብብቷን ጣለች። ምንድነው? እኔ አሁን ምን ማለት ነው? ምን ከምን ጋር ይገናኛል? አሁን እስቲ ኖ እንትን አይደለም ማሪ። ምን መሰለህ አሁን በሚለው ነው ለጥቂት ምናምን ነገር ያው ሰምጥቼ ነበር አይደል? ሚሊዮን እኮ ይኸውልህ፣ እኔ ለመሀሪ የምነግርህን ነገር ልንገርህ። ልንገረው በእናትህ ጨቡዴ አንድ ነገር ልንገርህ። 2 ሚሊዮን በጣም ብዙ እኮ ነው። በአንድ ሴት እኮ ነው በቃ እጃቸውን የሰጣችሁት በአንድ ሲንግል ሴት ጀምጥለን ውበት እኮ እያደነቀን እኮ ነው። የኖርማል እኮ ነው። ስለ ቤታችን ሌላ ነገር እሱን አታንሳው። እዚህ የተማርነው ምንድን ነው? ምንም አይነት ነገር ሳያስተጓጉለን አሁን ወደ ሀሳባችን እንሂድ። እኛ ኢትዮጵያውያንን እንደ አንድ ኢትዮጵያውያን አንድ ኤርትራዊ እንደፈለገ ሲፈነጭብን አፋችንን ሲያስይዘን ዝም ብለን ማየት አይገባም። መልስ መስጠት አለብን። መልስ ስንሰጥ ደግሞ ትህትና በተሞላበት ነው። ፈርተነው አይደለም። አሁን እዚህ እንዳየሁት አብዲያውን ፈራ ሚውት አደረገ። ይሄ መሆን የለበትም። ኢትዮጵያዊ ነን። እኔ ግን ለመሀሪ አብዲ ላሽበል ሊያቀሳስር ነው ለማሪ ይሄ ጀዝባ። ይሄ እኮ ነው ጀዝባነት። መንገድ ሲሰጡ ዝም ብለህ ትገባለህ። ፋራቱን አብዲ ማኑ ሳስነካ ዝም ብለህ ማኑ አንተ ባገራት አብዲ ኢትዮጵያዊ ነው። እንደዚህ ልትለው አይገባም እንዴ? ፋኖ ምናምን ነገር በአንዴ ምናምን ነገር አይዛትም። ችግር የለውም አብዲ ይኸውልህ፣ በሀገር ጉዳይ ተከራከረኝ። ግን ይኸውልህ ለምሳሌ አሰብ ምናምን ነገር ፍላጎት ቢኖረው ፋኖ በአንዴ ምናምን ነገር በሳምንት ራሱ ይሆናል። በ3 ቀን 4 ቀን አይገባም። ኧረ ይገባል፣ በሀሳብ ይገባል። ወደ አሰብ ከተኮስ አይደለ ደብሮት ነው የሚያቆመን ኃይል የለም። ንገሮስ ለማሪ በእናትህ ጃስ በሀሳብ ይገባል። ጨቡዴ ልክ ነህ፣ ግን አልተኮስም። ገራሚ ሰው ነው አብዲ። ራሱ ፍየሎቹን ይዞ ነው እንዳለ ከአፋር በኩል የሚገባው። ማሪ ይኸውልህ አሸንኩት። እኔ ከዛሬ ውይይት የተማርኩት ነገር ጅቦ ምንድን ነው? ለአቋማችን ምንም ሳንስተጓጎል በአጓጉል ነገሮች እንትን ሳንል ሁላችንም ወደ አሰብ ጉዞ ሴቶች ቢላክብን መስተጓጎል እንደሌለብን ነው። ከዚህ በኋላ በዚህ አጋጣሚ መሀሪ ፈጠን ብለህ አሰብ ጋር ሄደህ ፎቶ ማስታወሻ እንዲሆን ተዝረከረካችሁ እኮ መዝገቡና ጨቡዴ እንዴት አድርጋችሁ አሰብ እንደምታስመልሱ ግራ ገባ ነው። እሺ እንዳይደገም መመካከር፣ እጅ ለእጅ ተያይዘን ፋፊን ካየናት ወደ ሀሳባችን ልንመለስ እንችላለን። አዎ እስቲ ፊፊ ሙጨቲ ቡኮ አንዴ ቪዲዮን ብልጭ ቤት እስቲ በኦሮምኛ አውራት። በኦሮምኛ ትችላለች። ቪዲዮ አሸበረቀች አታጂ እንደተማረን ጅቦ ዊንታ መለሳስ ሐንሳብካ ፊፊ አንዴ ቪዲዮ ተፍቺልን እናት ተመልሳት ይላል። የበላው ይመለስ ዊንታ ትግራዊት ያጠፋ ይሃ ዛሬ ወደ ሀሳባችን እንመለስ። ጅቦ ቪዲዮ ተፈታተው ውስጥና አንድ ኦሮምኛ መለሳው ስለ አሰብን ያወጥቻለሁ።
ያ ዘንባባ ቢዘንብ ባይዘንብ እኛ ምን አገባን ፊት ልጅ አከታለን አሰብ 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 እሾ 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 አሰብ 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 ያ ዘንባባ ቢዘንብ ባይዘንብ እኛ ምን አገባ ፊት ልጅ አከታለን እሾ አሰብ 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 ኢሾ ማሪ ኢሾ ምን ዳኒ ቶርክ እንዲያደርግልን ነው? እውነትህን ነው። ትመጣለህ፣ ታሻለህ። ምንድነው ሀሳብ ሰጥቼ ወርዳለሁ። ቅዱስ ጅቦ እናመሰግናለን ስላስገባህን። ባንዳ ተንጫጫም አልተንጫጫም አሰብ ከነገ ወዲያ በቁጥጥር ራሳችን። አመሰግናለሁ። ከነገ ወዲያ ማሪ ቀይረኝ። እሺ ከነገ ወዲያ አቤት ከነገ ወዲያ $5 አሰራም አንተ ለማሰብ ልታስመልስ። ኤኒዌይ ምን አለ መሰለህ ቀጠሯችን እኮ በጣም በቃ ልክ እንደ አስቸጋሪ ሴት ቀጠሯችሁ ስትቀያየሩባችሁ ማሪ እኔ አልምልም። እኔ አንድ ነገር እነግርሃለሁ ማሪ፣ በውስጣችን ሁልጊዜም አንጁቦ ቤተሰን ስጋ በችን ነገር በውስጣችን ሽኩቻ ቢኖርም በሀገር ጉዳይ ግን ኢትዮጵያ እኔ ላይ መጽሐፍ ቅዱስ ነብር ዝንጉርጉርነቱ ኢትዮጵያዊነቱ እውነት ይቀይራል ይላል። ስለዚህ አሰብ የኛ ነች፣ ወደድክም ጠላህም አሁናችሁ ስጡላ ማሪ እየሰማ ነው። እያንዳንዱ ኢትዮጵያዊ 35,000 ብር ነው በአመት እየወጣ ያለው። ስለዚህ ከኪሴ ነው 35,000 ብር እየወጣ ያለው። አሁን ለምኑ ማለት መዋጋት ለምን ነው ማለት ስለ አብይ አህመድ እንመጣበታለን። አሰብን ከተቆጣጠረ እሺ ጥሩ እኔ ልንገራችሁ እናንተ። እኔ እኮ ችግሩ ምን አለ መሰለህ፣ እኔ እኮ አትምጡ አይደለም እኮ መቼ የምትመጡት ነው እኮ መምጫችሁ እኮ ራቅም። ኦልሬዲ ገብተናል። ለምን ለመሞት ትቸኩላለህ መሀሪ? ቆይ አቦ ሚታርጋ ቡላላ ቆይ የምጽአተ ክርስቶስ ሆነብን እኮ መጣን። ሸገሩ ሂድበት መድረኩን ላንተ ከነገ ወዲያ እኛ ግራ ገባን። መቼ ነው የምትመጡት ነው? ተረጋጋ ማሪ ተረጋጋ። አይ በጊፍት የሚታለለው መሳሪያችን ራሱ ምን ሆነ መሰለ፣ በቃ ንፋስ መቶ ጨረሱ። ስቀጡኛ እውነት መስሎን ሬዲ ስንሆን የላችሁም። የትኛው መሳሪያ? ምን ያን መሳሪያ እኮ የላችሁም እኮ። አሪፍ መሳሪያ የሞት መሳሪያ ነው ያላችሁ አይደል? ሌላ ማሪ የኤርትራ ጄኔራሎች የመጡባትን ሄሊኮፕተር ዛሬ የታል የሆነ ቪዲዮዎች ትክክል ላይ ፌስቡክ ላይ ጀነራሎቹ ራሱ ሞተዋል በከዘራ ምናምን እኮ ነው የሚሉት። እኔ ግን ጥያቄ ለውላችሁ ሄድበት ሲሰገር ሄድበት። አሁን እንደዚህ አሰብ እንገባለን ምናምን የምትሉ ሰዎች ትዘምታላችሁ? የመጀመሪያው ጥያቄ ነው። አይ አብይ በቴክኖሎጂ ነው ምን ዘምተው ብሎናል ወይስ ሄዳ ልጅ ነው የምታስጨርሱት? ከኛ ድምጽ ነው አብይ የሚፈልገው ቴክኖሎጂ አለ። ኢንሳክስሽን ተይውና ትዘምታለህ ነው በግል። ለምን አልዘምትም? አሰብ እኮ ነው እዚህ ሀገር ቁጭ ብለህ አሜሪካ እንዲያደርገች ሲባል ትበል የምትለው ዘምተህ ነው ሸገሩ እንዴ? ማዘመቼ 3 ዓመት ዘመቼ ነው የመጣው። የማይመስል ነገር ለምን ታነሳለህ? ሸገሩ አሰብ የኛ ነች የኛ ነች ይልቁን የኛ ነች በል የኛ ነች ስብልታችሁ መጣ እንዳለ ሲስት ራሱ የሚወድ ሰው ነው ያለው እንዳለ አንድ ነገር የሸገሩ እውነቱን እኮ ነው። አሰብ ኢትዮጵያ ነው። ሃሌሉያ። ቆይ እሺ ጋጨቡዴ እሺ ይኸውልህ አሁን ጠቅላይ ሚኒስትሩ መጥቶ ደጃላችሁ አሰብን ለማስመለስ ውጊያ እንጂ ኑ ግቡ ቢላቸው አድጋስር ውስጥ ይገባል። ሶሻል ሚዲያ ራሱ ነገ ነው የሚሄደው። ነገ ጠዋት ነው። ግን አንድ ጥያቄ ልጠይቅህ ማህሪ፣ አንድ ጥያቄ በኪዳነ ምሕረት ሳራ ይኸውልህ በኪዳነ ምሕረት የሁለቱ ሀገራት ብቻ ይሆን ይመስላል? ደወሪ የፈለገ ይሁን ብቻ ነው ማህሪ ብቻ ነው። የቅድሙን ጥያቄ ለመለስ ልንገር ቁም ነገር ማለት አልደግፍም ግን ደግሞ ሰግናለሁ ቅዱስ ጅቦ ድምጼን እቺ አባባል እኮ ነች። ጦርነት አልደግፍም ግን ምን አራቱን የኢትዮጵያ መንግስታት አርገህ ምናምን በሸበጥ የረገጥከው ራሱ በጣም ነው ፌሮ የተነከሰበት። ላትሾር ማሪ አሁን ግን የባሰ እንትን እያልከው ነው የሚመጣው። በርግጥ ጨቡ ብራዘር እኔ ልንገራችሁ ጨቡ እኔ ልንገር ይኸውልህ ውስጣችሁ አይመጣጥንም ራሱ እኮ ማሪ ሞራል ምናምን ይባላል ምናምን በሚለው ጨቡ እኔ ይሄ የውስጥ ፖለቲካ ምናምን የምትለው እዛው ፍታው። እኔ አልዘባረቅም። እዛ ገብቼ ከዘባረኩማ ይኸውልህ ትፈታተናለህ። እንዲፈታ አትፈልግም ጭራሽ። ወሎና ጎንደር ምን አገባችሁ ትላለህ ማሪ? አንተ የራስህን የውስጥ ፖለቲካ ምን አገባችሁ ትላለህ? እኔ እኮ ባገር ቆይ እኔ ይኸውልሽ ሳራ እኔ አዳምጪኝማ አንድ ነገር ያጂኝ። ከዛ በኋላ የፈለግሽውን በይ ሳሪ። እኔ ብልሽ ስለ ውስጥ ፖለቲካ ያለው አንድ ቀን ተናግሬ አላውቅም። እኔ
ስለ ኤርትራ ከተነሳ ግን ወይ ስለ ፖርቱ ካነሳችሁ ገብቶሻል። ስለ ኤርትራ ጉዳይ አሁን ቀይ ባህር ስታወሩን እኮ አልገባ ለመሰለሽ ቀይ ባህር ስፋቱን አውቀዋለሁ። ምን ያህል ሀገሮች ኦን እንደሚያደርጉት አውቃለሁ። ገብቶሻል። ጉዳይ አይደለም። ኤርትራ ኦን አርጋው ኢትዮጵያ ኦን አርጋው አታውቅም አልከኝ። እኔ ግን አንድ ነገር ኖ አዳምጪ። በቀኝ ግዛት ኢትዮጵያ አንድ ነገር ልንገር ማሪ፣ እኔ በጣም የደበረኝ በአንተ ላይ ምን ሆነ ታውቃለህ? አንተ ስለ ኤርትራ ሲነሳ ደምህ ይፈላል። አብዲ ይጨርስ አብዲ አንድ የሚውታልና ያውራና ይጨርስ። አብዲ ብራዘር ይኸውልህ አብዲ ያቋሰሰኝማ አብዲ አዳምጠኝማ። እኔ አይደለሁም የሚታረው ደቂቃለሽ አንቺ አውሪ። እሺ ይኸው ነገር ያለው ቡና እኔን ቅዱስ ቡና ላሰጥሻል ማህሪዬ አንድ ላውራና ኢትዮጵያና ኤርትራ ቢዋጉ ጦርነቱ የኢትዮጵያና የኤርትራ ብቻ አይደለም። አንድ ልጨርሰልኝ። አዳምጪኝ። እሱ ቆይ ውስጥ ያሉ ቤዝ ያላቸው ሀገራቶች ሁሉ እሺ እኔን አዳምጪኝና ይኸውልሽ ቅድም እኮ አልሽ እኮ እኔ በኢትዮጵያ ጉዳይ ገብቼ አላወራም። ኢትዮጵያኖች ስለ ኤርትራ ያለው ባህር ሲያወሩ ነው የምገባው። በውስጡ ጉዳይ አላወራም። አንቺ መብትሽ ነው እኮ ስለ አሰብ ገብቶሻል። ይገባኛል አይገባኝም ብለሽ ማውራት መብትሽ ነው። አንቺ የምታወሪውን ደግሞ አልኩሽ እኮ እኔ አጌንስት ወይ ዲፌንስ ሆኜ ማውራት መብት አለኝ። በውስጡ ጉዳይ ያለው የኢትዮጵያ ቤት እኮ ነው። አሁን ጨርሰናል። ቡላላ እና ታፈርተም ላይ የጽምዶ ቤት ነው። ምን አባ ኢትዮጵያ ቤት ነው። ናውጣ እንደው ማን አባ ስራታ ምንድነው ማህሪ እንትን ጨቡዴ ከሳራ ጋር አስረዳታል። ችግር እኮ አለ ጨቡዴ ሳራ ልታወራ ነው እኮ ሳራ በስነ ስርዓት ታወራ። በቃ አንተ ምንድነው እንትን አትበል። ኧረ ጨቡዴ በኪዳነ ምሕረት ሚታ አንድ የሚታርጋ አንተ ድንጋይ አንተም ዝም በል እሺ። ቆይ አሁን ሳሪ እኔ ላስረዳሽ የፈለኩት ቀይ ባህሩ ይኸውልሽ፣ ቀይ ባህር ብለሽ ማውራት ትችላለሽ። እኔ ቀይ ባህር ስለተባለ የኤርትራ ነው አይደል? እኔ ቀይ ባህር የራሴ ግዛት አለኝ፣ የራሴ ቦርደር አለኝ፣ አውቀዋለሁ። እኔ ከዛ ሲያልፍ ነው ሰው ዲፌንስ የማደርገው። አለበለዚያ ግን ኢትዮጵያ ቀይ ባህር ታስተዳድር ነበር አልሽኝ። አዎ እውነትሽን ነው። በ30 ዓመት ቀኝ ግዛት አስተዳድረዋለች። አስተዳድርም ነበር ግን አልከኝሽ። ኖ በቀኝ ግዛት አስተዳድረዋለች። ቱርክ አስተዳድረዋለች፣ ግብጽ አስተዳድረዋለች፣ ጣሊያን አስተዳድሮታል፣ እንግሊዝ አስተዳድሯል፣ ፖርቹጋል ሞክሯል። ያላስተዳደረን የለም እኮ። እኛ ስንጨፈለቅና ስንገዛ በአውሮፓኖች ስንገደል እናንተ ተደብቃችሁ ነበረ። ገብቶሻል። ከዛ በኋላ የአውሮፓን ቀኝ ግዛት ለማስቀጠል ነው የመጣችሁት። ታዛዥ የእንግሊዝ ታዛዥ ሆናችሁ። ስለዚህ እናንተን ተታግለን ደግሞ ጠራርገን አውጥተናቸዋል። አሁን የሚመለስ ኃይል የለም ነው የምልሻለሁ። እመለሳለሁ ካልሽ አውሪ። ሀገር አልነበርክ። እሺ አንዴ ዝም በል ጠቅላይ ሚኒስትር መለስ ዜናዊ ነው ሀገር እንድትሆን ያደረገ። ኤርትራ ራሱ ጣሊያንኛ መለስ ምናምን ብለህ እዚህ እንዳትንቦራጨቅ። መለስ እዚህ አንተ አሸንቁት ዝም በል በእናትህ አንተ ሂደህ አንተ ብብት ፊት እንዴ ጭራሽ አንተ መለስ ስርዓትን አድርገህ መለስ ለእኔ አሁን ሪስፔክት ይኸውልህማ በቃ ሪስፔክት እዛ ህዝብ ላይ ጅንስ የዳወችበት ትናንት ከኤርትራ ጎን አንድ ያንን ህዝብ የጨፈጨፍከው የዜግነት ክብር በኢትዮጵያችን ጸንታ የህዝባዊነት ዳር እስከ ዳር ተንጫጭታ ለሰላም ለፍቅሪ ለሓደ ነፃነት ሁላችን ለእጅ ለእጅ ተያይዘን አሰብ እንገባለን። ድንቅ የመቀሌ መርከብ በአሰብ ባህር ላይ ታይቶ አቤት አቤት ይህ መዝሙር መቼ ነው የሚሆነው? መዝሙራችን ላይ እኮ ቀይ ባህር ሊገባበት እኮ ነው። ስትሰናደው በጣም ይጨንቀኛል፣ አልወድም፣ ያመኛል፣ ያንገሸግሸኛል። የዩቱብ ቻናሌን እየገባችሁ ሰብስክራይብ አድርጉ። የዛሬ ቆይታችን እዚህ ጋር ተዛዚሙሎ ትግራይ ትሰርር ኩሉ ነፈር ከአልሞ ሀዞ በሎ አሸንዳ በጽ የለው አቤት እኔ እኮ የትግራይ አርቲስት መሆን ነበረብኝ፣ ገጣሚ መሆን ነበረብኝ እኮ እናቴ። ደህና ደሩ። ነገ ደግሞ እንሰዳደባለን። ፍቅርዬ ትስቂያለሽ ማዕረኝ። አንቺ ልጅ ግን ላሽ አልሽኝ አይደለ? ባላየ ሙድ ይሞችሽ።